ሰላም ጤና ይስጥልን እንደምን ሰንብታችኋል የተከበራችሁ የ433 ቤተሰቦች 433 ማርኪዮን ሚሊሻ በዩቲዩብ ገጻችን በሌላ ጉዳይ ተከስተናል ከሻምፒየንስ ሊግ መልስ በሳምንቱ መጨረሻ የሚጠበቁ በተለይ እንግሊዝ ፕሪሚየር ሊግ ትልልቅ ጨዋታዎች አሉ በተለይ በስታንፎርድ ብሪጅ አርሰናል ወደ ቅርብ ርቀት ተጉዞ ከቼልሲ ጋር የሚያደርገው ጨዋታ በጉጉት ተጠብቋል የሁለቱ ጨዋታ ታክቲካዊ ፍልሚያና ቁልፍ ተጫዋቾችን በሌሎች ዝግጅታችን አንስተናል በተለይ ዴክላን ራይስ ሞይሴስ ካይሴዶ የሚያደርጉት ፍልሚያ ምን ይዘት ይኖረዋል የሚለውን በሌላ ዝግጅታችን አንስተናል እዛ ላይ በደንብ መከታተል ትችላላችሁ ከዛ ውጪ ደግሞ የሚጠበቁ ጨዋታዎች አሉ በተለይ በሳምንቱ መጨረሻ አብዛኞቹ ሪስፖንድ ማድረግ ያለባቸው ቡድኖች ናቸው እንደምታስታውሱት በመጨረሻው ሳምንት ማንቸስተር ሲቲ ሊቨርፑል ማንቸስተር ዩናይትድ እነዚህ በሙሉ ተሸንፈዋል ደጋፊዎቻቸው ክለቦቻቸው አሰልጣኞቹ ከተጫዋቾቻቸው ሪስፖንስ ይፈልጋሉ በተለይ ደግሞ በየትኛውን ጀምር በሩበን አሞሪም ያሳየው ዕለት በኤቨርተን ያልጠበቀ ሽንፈት ነው እኛ እንደውም በመጀመሪያ ከጨዋታው ፊት በሰራን ፕሮግራም ላይ ማንቸስተር ዩናይትድ በወረቀት ሲታይ ደህና ይመስላል ምናልባት ሴለርስ ፓርክ ላይ ክሪስታል ፓላስ ነው ሊከብደው የሚችለው የሚል ነገር እያነሳን ነበር እንደውም ኤቨርተን ጭራሽ አላሰብንም ከ2013 ራሳቸው ዴቪድ ሞይስ የዩናይትድ አሰልጣኝ ሆኖ ነው ኤቨርተን ማንቸስተር ዩናይትድን ያሸነፈውና አሁን ካሉበት ከሜዳ ውጪ የሚቸገር ቡድን ከመሆኑ አንፃር ጭራሽ ደግሞ ኢድሪስ ጋናጌ ደግሞ 13ኛው ደቂቃ ላይ ደግሞ ቀዩ ተመልክቶ ሳይ ለማንቸስተር ዩናይትድ የ3 ነጥብ የተሰጠ ነው ይሄ ነበር ግን ያ ጨዋታ አስደናቂ ነው በጣም አስገራሚ አስደንጋጭ ፐርፎርማንስ ነው ያየነው ከማንቸስተር ዩናይትድ አንዳንድ ቡድኖች አሉ በእርግጥም በቀይ ካርድ ወጥቶባቸው የሚያሸንፉ ቡድኖች አሉ በትልቅ ቡድኖች በሜዳቸው ሄደው ግን ያ ተጋጣሚ ወደ ባለሜዳው ቡድን ኤፈርት ያደርጋል ለምሳሌ ግብ ጠባቂው አንዳንድ ቀኑን 18 ኳስ ከ18ቱ 16ቱ ያለቀላቸው ሊያደን ይችላል ቀጥቅጠ በጣም ግልጽ የሆነ ማግባት እድል ፈጥር ተጋጣሚን አሰቃይተው ከዛና 3 ነጥብ ላትወስድ ይችላል የማንቸስተር ዩናይትድ እንደዛም አይደለም ከሽንፈቱ በላይ እና ሽንፈቱ ሳይሆን የሽንፈቱ ማነር ለተደናቀሩ በራሞሪ ራሳቸው ከጨዋታው በኋላ እኮ እንዴ ያምነው ስሜት አሁን እየመጣብኝ ነው የሚል አይነት ስሜት አለኝ ብለዋልና ከዛ መልስ ነው የሚጫወቱት አሁን ነገ ደግሞ እሁድ ደግሞ የሚጫወቱት ከክሪስታል ፓላስ ጋር ያላቸው ታሪክ የምታውቀው ባለፈው 2 ዓመት በሁለቱም ጨዋታ ፓላስ ጎል አልተቆጠረበትም አሸንፏቸዋል በጣም ፊዚካሊ ሲቸገርበት ዣን ፊሊፕ ማቴታ ሲያስቸግራቸው አይተናል ማለና አዳም ዋርተን በጣም ድንቅ ጊዜ ሲያሳልፉ ነበር ከዩናይትድ ጋር በጣም የተሳካ ጊዜና አሁን የሚገጥሙት ክሪስታል ፓላስን ነው በዛ ላይ ክሪስታል ፓላስ ትላንት ወደ ፈረንሳይ ተጉዞ በስትራስቡርግ ተሸንፏል በዩሮፓ ሊግ እና ክሪስታል ፓላስ አሁን በትላንት በዚህ በዩሮፓ ሊጉ ጨዋታና በሴለርስ ፓርኩ ፍልሚያ መካከል በሚልሻ የሁለት ተኩል ቀን እረፍት ነው ያለው ወይ ደግሞ የ62 ሰዓት ልዩነት ነው ያለው ልክ የመጨረሻ የስትራስቡርግ ፊሽካ ተነፍቶ እስከ ያኛው ፊሽካ እስኪነፋ 62 ሰዓት ልዩነት ነው ያለው ማንቸስተር ዩናይትድ ሰኞ ነው የተጫወተው ብዙ ሪከቨሪ ያለው ምን ያህል አድቫንቴጅ አለው የሬስት የማድረግ እና ይህንን የሴለርስ ፓርክ ጨዋታ ፖዚቲቭ ውጤት በድል ማይጨርስ ከሆነ አሁን በዚህ አስቸጋሪ ፊዚካሊ በተለይ ከፋቲግ ጋር ተያይዞ እንደዚህ አይነት ሁኔታ ውስጥ ያለው ፓላስን ካላሸነፈ በጣም ከባድ ነው ያ አንድ ቡድን አንድ ተጫዋች ወይም ደግሞ የበለጠ ሪከቨሪ ለማድረግ 72 ሰዓት በጣም ሚኒመሙ ነው የ72 ሰዓት ሪከቨሪ ያስፈልገዋል እዛ ላይ እንኳን አይደርስም አሁን የክሪስታል ፓላስ ሪከቨሪ ማንቸስተር ዩናይትድ ደግሞ እኔ ከዚህ ከሪከቨሪ አድቫንቴጅ ጋር ተያይዞ ስለ ማንቸስተር ዩናይትድ አሁን ማውራት የሚቻል አይመስለኝም ምክንያቱም ብዙ ሳምንት አየነው ሌሎች በሻምፒየንስ ሊግ በተለያየ የአውሮፓ መድረክ ተወዳድረው ይመጣሉ ማንቸስተር ዩናይትድ በሳምንት አንድ ጨዋታ ያደረገ ያን አድቫንቴጅ ሲጠቀም ያየነው አይደለም እዚህ ከዛ ጋር ተያይዞ ብዙ የሚነሳ ነገር ያለ አይመስለኝም እኔ የኤቨርተን ፓላስ ላይ ራስ ተጽዕኖ ፓላስ ላይ ማንቸስተር ዩናይትድ ላይ ማንቸስተር ፓላስ ላይ ችግር አይፈጥርም ክሪስታል ፓላስ ላይ በጣም ተጽዕኖ ይፈጥራል በደንብ ያንን አድቫንቴጅ ዩናይትድ መጠቀም አለበት ብዙ ሲጠቀም አልተመለከትንም ከሚል አንፃር አነሳ ነው እንጂ ማንቸስተር ዩናይትድን ተጠቃሚ ያደርገዋል ያለ ጥርጥር ኦሊቨር ግላስነር ግን የበለጠ በጣም ታክቲሻን ናቸው አሁን በቀደም ከዳቪድ ሞይስ ጋር ያደረጉትን ጨዋታ ሩበን አሞሪም የጨዋታው ላይ የነበራቸው ኢንጌም ማኔጅመንት ላይ ያለው ነገር በጣም ብዙ እያከራከረን ያለው በጎዶሎ አንድ ተጫዋች በጎደለበት ቡድን ላይ በቁጥር ሙሉ የሆነ ቡድን ላይ ተመሳሳይ መፍትሄዎች እንደ አርነ ስሎት አንዳንድ ማለት ከሲስተም ለመውጣት የምትገደድባቸው ወይም ደግሞ ከሲስተም ውጪ ሄደ አንድ ነገር ለማሳካት የምትገደድባቸው ሲቹዌሽን ውስጥ እንኳን ያንን ፍላጎት በደቂቃዎች ውስጥ ያለ አዳፕት የማድረግ ጉዳይ ደቂቃ ውስጥ ጨዋታ ላይሆን ይችላል
ሙሉ ጨዋታ እምነታቸው ላይሆን ይችላል፣ ግን ጨዋታ የሰጣቸው እድል አዳፕት ለማድረግ የሰጣቸውን እድል እንኳን ሲጠቀሙ አትመለከትም። እና አስደንጋጭ ነው። ሩበን አሞሪም ከጨዋታው በኋላ የሰጡት አስተያየት ትክክለኛ አስተያየት ይመስላል። ያለፈው ሲዝን አይነት ቀውስ ውስጥ ሊገቡ የሚችሉበት አይነት መጥፎ ፐርፎርማንስን የተመለከት ነው። በጨዋታ ውስጥ ፒክፎርድ ያዳናቸው እድሎች ነበሩ፣ ፒክፎርድ ሊፈጠሩ የሚገባቸው አይነት የጎል እድሎች። ምክንያቱም በጎዶሎ ነው እየተጫወተ ያለው ኤቨርተን። ስለዚህ ወደ ኋላ ለማፈግፈግ በጥልቀት ተገዷል። ከሳጥን ውጪ እድሎች ማንቸስተር ዩናይትድ ሲፈጥር ተመልክተ ነው። ከዛ በኋላ ተሻጋሪ ኳስ ዚርኬዝ የሞከራቸው በግንባር የተገጩ ኳሶች። ከዛ በተረፈ ይሄ ጥራት ያለው ስሩ ፓስ በዚህ በኦርጋናይዝ በሆነ መከላከል ላይ ተጽዕኖ መፍጠር የሚችሉ ፈጣንና ስኬታማ ሾርት ፓሶች፣ ሞቢሊቲ እዛ ሳጥን አካባቢ ህይወት ያለው እንቅስቃሴ ጭራሽ አልተመለከትንም። እና የወሰኑት ውሳኔ ምንድን ነው? አማድ ዲያሎን ዊንግ ባክ ማድረግ፣ የበለጠ ከቢሪያኒንግ በሞጋ ያላቸውን ጥብረት ለመጠቀም መሞከር፣ እሱ ተመሳሳይ ነው። ፌል አድርጓል። አሁን በዛ እኮ ሚልሽ ፌል አድርጓል። አሁን ሴለርስ ፓርክ ላይ ምንድን ነው የሚጠብቃቸው? በዚህ ሳምንት ውስጥ ቡድኑ ሞር ፊዚካሊ አግሬሲቭ ሆኖ ሜንታሊ ሪስፖንድ ለማድረግ መምጣት አለበት። ምክንያቱም ታክቲካሊ የሚለውጡት ነገር የለም። ይዘውት ቢገቡት አሁን ተመሳሳይ ፎርሜሽን መቀየር አይፈለግም። አንዳንድ ለውጦች እድል የሚሰጣቸው ምንድን ነው? ማርቲኔዝ መመለሱ፣ ተጠባቂ ወንበር ላይ ነበረ ሊቻ፣ እሱን ግራ ተከላካይ አድርገው የመሀል ተከላካይ የግራ ዊንግ ባክ ሉክሾን ወደፊት ጠጋ ነው። ሉክሾ በብዙ ርቀት የተሻለ ፊትነስ ጉዳይ ካልሆነ ከነ ዶርጉ ከነ ዳሎ በጣም በብዙ ርቀት የተሻለ ተጫዋች። አማድም ወደፊት አንድ 10 ቁጥር ጠጋ ብሎ መጫወቱ ባለፈው ያየ ነው። እንደዛ አይነት ነገሮች መበረታታት አለበት። እሱን ምናልባት ለውጦች ሊያደርጉ የሚችሉት ኩኛ ይመለሳል፣ ምናልባት ማቲያስ ኩኛ ይመለሳል። እሱ ሌላኛው አድቫንቴጅ ነው። ሌላኛው የሩበን አሞሪም በአንዳንድ በጣም ብዙ ችግር ውስጥ ሊገቡ ይችላሉ ተብለው በሚጠበቁባቸው ጨዋታዎች ነፍስ ይዘራሉ እና ምናልባት ግን ትሪኪ ነው ሚሊሻ ለእድገት የማንቸስተር ዩናይትድን እድገት የሚያሳይ አይነት ሂደት አይደለም እየተመለከተን ያለው። በተለይ ደግሞ እሁድ ላይ ከባድ ሜዳ ነው። እሁድ ከባድ ሴለርስ ፓርክ ጥሩ ይከርድ የለው ማንቸስተር ዩናይትድ። በዛ ላይ ሴለርስ ፓርክ ላይ ክሪስታል ፓላስ ፈታኝ ምንም ጥያቄ ማንቸስተር ራሱ ከማንቸስተር ሌላ ምስክር የለም። ባለፉት ዓመታት እዚህ ሜዳ ላይ ተቸግሯል። በጣም የሚጠበቅ ጨዋታ ይመስለኛል። ከዛ ውጪ ሌላኛው ትልቁ እንግዲህ የሊቨርፑል ጉዳይ ነው። መቼም ስለ ሊቨርፑል ያልሰራ ብዙ ፕሮግራም የሰራ ነው። ባለፈው እንደውም ሊቨርፑል ላይ ትናንት ሰርተናል። ትናንት አርነ ስሎት ከሽንፈት መልስ ሌላ አሰቃቂ ሽንፈት በቀደም ስናነሳ እኔ አንዳንድ ቡድኖች ሊግ ላይ ጥሩ አይሆን በጣም ሁሉ ነገር ጠፍቶባቸው ቢያንስ በሆነ በሻምፒየንስ ሊግ በሆነ ሌላ ካፕ ላይ ጥሩ ነገር ይሆናሉ እና ከሊቨርፑል አትሊስት ያን እንደጠበቁት እኔ አንደኛ ፒኤስቪ አይንዶቨን ያን ያህል የሚያኩራራ ሲዝን ላይ አይደለም ያለው 5 ነጥብ ብቻ ነው የነበረው። አይንዶቨን አንፊልድ ላይ ነው የሚጫወቱት፣ ሪስፖንስ በደንብ ይኖራል የሚል ግምት ነው የነበረው እና ያየሁት ግን ተቃራኒ ነው። ከዚህ በኋላ ሊቨርፑል መቼ በቃ ሊነሳ ይችላል የሚል ነበር በፊት ወሬያችን። እንዴት ሊያደርጉ ይችላል ይሄም ቢያደርጉ ቡድን ነበር። ግን አሁን ግን በቃ የበቃቸው ነው የሚመስለው። አርነ ስሎት በቃ ምንም ሜዳው ላይ ምንም ነገር ኢምፕሩቭ ማድረግ እንደማይችሉ ወይም ደግሞ እንደከበዳቸው የሚያሳይ ነገር ነው ያየሁትና ትላንትና ኢቭን የሊቨርፑል ኤፍኤስጂ ግሩፕ ምናምን ኢመርጀንሲ እንትን ይኖራቸዋል የሚል ነገር ነው የነበረው እና ምናልባት አሁን ጊዜ እሳቸው ባኪንግ አላቸው የሚሉ ወሬዎች ነው የወጡት። ያው እንደዛ ሊቨርፑል በተለይ ደግሞ ለስኬት ያበቁትን አሰልጣኞች እንዲተው ጨክኖ መጨከን አይወድም፣ ጊዜ ይሰጣል። አሁን ከዚህ ቀደም የነበሩ አሰልጣኞች ቶሎ ስኬታማ የሚያደርጉ ቡድኖቹ በክብር የተሸኙ አሉ። ያን ያህል እንደዚህ በቀጭን ደብዳቤ የሚወጡ አይደሉም ያሉት። ቤኒቴዝም እኮ ሻምፒየንስ ሊግ ከበሉ በኋላ ጊዜ ተሰጥቷቸዋል። 2-9 ላይ እንደውም ቡድኑ ወደ ዋንጫ እንዲቀርብ አድርገውት ነበር። ከዛ በኋላ አርነ ስሎት አሁን ትናንት የክለቡ ድጋፍ አላቸው ተብሏል። ግን ቀጣይ ጨዋታውን ከዌስትሃም ነው፣ ከዛ በኋላ ከሰንደርላንድ፣ ከዛ ከሊድስ ነው። በእኔ እምነት ከሶስቱ ጨዋታ ቢያንስ 7 ነጥብ ያስፈልጋቸዋል። ለቀይ ቡድን አገገመ የሚባለው ከሶስቱ ጨዋታዎች 7 ነጥብ ሲያገኝ ነው። ከዛ በቀጣይ ወር ደግሞ በሳንሲሮ ከኢንተር ሚላን ጋር ጨዋታ አላቸው፣ የቻምፒየንስ ሊግ ማለት ነው። በጣም ቁልፍ ወር ነው እና አሁን ወደ የሚጫወቱት ከኑኖ ዘመንፈስ ቅዱስ አማርኛ ኤስፒሪቶ ሳንቶ ማለት መንፈስ ቅዱስ ማለት ነው ፖርቱጊዝ እና ኑኖ ዘመንፈስ ቅዱስ ነው ብላቸው እኔ ከኑኖ ጋር ነው የሚጫወቱት። ይሄ ደግሞ ጨዋታ ለኑኖ የተመቸ ነው። ኑኖ እንደዚህ ዶሚኔት የሚያደርግ ከሳቸው በላይ ከፍ ያለ ኳሊቲ ያለው ቡድን ሲያገኙ ስማማቸው ኦርጋናይዝድ የሆነ ቡድን የገነቡት አሁን ተከላካዩ አሁን ግራም ፖተር ቀልደውበት የነበሩትን ቡድን አሁን ሼፕ እያስያዙ ተከላካዩ በደንብ አድርጎ መዝጋት ይችላል። ካሉ ዊልሰን ፊት ላይ ልክ እንደዚህ እንደ ኖቲንጋም የነበረው አጥቂ ግዙፍ አጥቂ ማለት ነው።
ክሪስ ውድስ የተጠቀሙበት ነው። ጃሩድ ቦይን ይበልጥ ፈጣን የሆነ እንቅስቃሴ መስመር ላይ ያደርጋልና እኛ አሰልጣኝ ስራቸውን ለማዳን ምናልባት 3 ጨዋታ ካራገር እንዳለው ቀጣዮቹ 3 ጨዋታዎች ሳይናቸው ለሳቸው ስራቸውን ለማዳን እነዚህ 3 ጨዋታዎች ላይ ሙሉ 9 ነጥብ ከጥሩ ፐርፎርማንስ ጋር ምናልባት ጊዜ እንዲገዙ ሊያደርጋቸው ይችላል። ከፊታቸው ግን የዌስትሃም ጨዋታ በጣም ይጠብቃቸዋል። ከሜዳቸው ውጭ ነው ጨዋታቸውን የሚያደርጉት። የበለጠ ለሊቨርፑል የጨዋታ መንገድ ተስማሚ ያልሆነ ጨዋታ የሚከተል ነው። አሁን ሊቨርፑል መከላከሉ ላይ ያለ ፍጹም ዲስኦርጋናይዝ መሆን ነው ዋጋ እያስከፈለ ያለው። በጣም በኢንዲቪጁዋል ኤረር አለ፣ ኢንዲቪጁዋል ስህተት በጣም ብዙ እያንዳንዱ ልምድ ያላቸው ቨርጂል ቫን ዳይክን ጨምሮ ዛሬ ከጀርባ የሚተውትን ስፔስ የመከላከል ችግራቸው ደግሞ እጅግ ጎልቶ እየታየ ነው ያለው። ይህንን ጨዋታ መንገድ ነው የሚከተሉት ኑኖ ስፕሪንቶ ሳንቶስ። የበለጠ ዋና የጨዋታ መንገዳቸው ከተከላካዮች ጀርባ ያለውን ሜዳ ትኩረት አድርጎ ማጥቃት፣ በጥልቅ መከላከል የሚጫወቱ ናቸው። ሊቨርፑል ደግሞ ይቸገራሉ ሎ ብሎክ ማስከፈል። በትክክል ሊቨርፑል በፒኤስቪ ጨዋታ ምንም አይነት እድል መፍጠር የተቸገረበት ምክንያት ሎ ብሎክ ስለሆነ ከዛ በኋላ ደግሞ የፒተር ቦዥ የበለጠ ማጥቃት ላይ ትኩረት ያደረገ እግር ኳስ የሚከተሉ አሰልጣኝ ናቸው። በጣም ተስማሚ ነበር የሊቨርፑል የጨዋታ መንገድ። ምናልባት አስተዳደሩ ይሆናል ከጎናቸው ያለው ተጫዋቾቹ ከጎናቸው ነው ያሉት የሚለውን ነገር ግን እየተጠራጠርኩ ነው። ተጫዋቾቹ ለአሰልጣኝ ምን ያህል ፋይት ያደርጋሉ በቀጣይ 3 ጨዋታዎች የአሰልጣኙን ስራ ለማዳን የሚጫወቱ ቡድን ያስታውቃል። እኛም ሀገር እንኳን እዚህ ያስታውቃል። ያንን ያደርጋሉ ወይ? እሱ ነው አንዳንድ ትልቅ ዲሲሽኖች አሉ አሰልጣኙ ለመውሰድ እየደፈሯቸው ያሉ። ለምሳሌ አንዳንድ መቀመጥ ያለባቸው ተጫዋቾችን ማስቀመጥ፣ ለምሳሌ መሐመድ ሳላህን ለማስቀመጥ አሁን እሳቸው የአፍሪካ ዋንጫን እየጠበቁ ነው። ያኔማ ግብጽ ናት ያስቀመጠችው። አንዳንድ እንደዚህ አይነት ውሳኔዎች እንደ ኮናቴ እንደ ሞሳላ አይነት ደፍሮ ማስቀመጥ ያለባቸው ተጫዋቾች አሉ ይመስላል። በትክክል እንደዚህ አይነት በጣም ችግር ውስጥ ያሉ የሚገርም ነው። 2 አጥቂ ሚልሻ አንዱ በ90 ነው በ80 አንዱ በ125 ነው የገዙት 2 አጥቂዎች እና ቡድኑ ግን ተከላካይ ላይ ያስቸገርታ ያለ አማካይ ላይ ያስቸገርታል። ናኒ ከአንዳንድ ካራገር ያስማማኝ አሁን በአንድ ጊዜ 2 አጥቂ በዚህ ደረጃ ዋጋ አንዱንም ታሰልፈው እና አንድ ሌላ 100 ምናምን ሚሊዮን ቤንች ላይ የሁለት አጥቂዎች ዘመን አይደለም እና ይሄ ማለት አለ በአንድ 2 ምንድነው በ2 ፈረሶች አንድ እንትን እንደማድረግ ነው። በአንድ ውርርድ ልክ በ2 ፈረሶች እንደ መግባት ነው። አንዱ ውርርዱ እኮ አንድ ነው ግን በ2 ውድ ከፍለ አንድም ታገኝ ወጣ እና በ2 ከፍለ እንደ መግባት አይነት ስሜት እና ብዙ ጥያቄዎች አሉ። አንዳንዶች ደግሞ አሁን ጋብሪኤል ማርኮቲ ደግሞ አይነት አርነ ስሎት ብቻ ብሌም መደረግ የለባቸውም የሚሉ ደግሞ ድምጾች አሉ። ሚሊሻ አሁን በተለይ ልክ አሁን አርሰናል ሚኬል አርቴታ ባለፉት ጊዜያት አንዱ የማይወቀስበት ምክንያት ቡድኑ ውጤት ለማጣቱ የስኳድ ዴፕዝ ጉዳይ ነው። ቦርዱ በደንብ ባካል አረጋውም። በእያንዳንዱ ሜዳ ክፍል ላይ አንድ ተጫዋች ሲጎዳ ያንን የሚተካ ተጫዋች አይለውም ነበር። አሁን አምና ቻምፒየንስ ሊግ ሰሚ ፋይናሊስት ነው ግን ጋብሪኤልን አቨርስን የሚተካ ተጫዋች ስላልነበረ ነው ዋጋ ያጣ። አሁን አንድሪያ ቤርታ ያደረጉትን ተመልከት። ኢቭን የኢንካፔ መጨረሻው ዝውውር ዋጋው ምን ያህል ከፍ እንዳለ እንደሆነ አሁን ያያየ ከቅንጦቱ እንድኮ ተመለከተ ነው። በቶተንሃም ጨዋታ ኢንካፔ ነው ጨዋታውን የጀመረው። በባየር ሙኒክ ጨዋታ ብዙዎች ኢንካፔን ነው የጠበቁት ግን ሞስኬራ ነው የገባው። ስለዚህ ብዙ ነው አሁን አማራጭ ለእያንዳንዱ ጨዋታ የሚጠይቀው ነገር በአእምሮ በኢንቴንሲቲ ኢንተርናሽናል ፉትቦል አለ፣ ትራቭል ጉዞ አለ። ይሄ ነገር አርሰናልን በደንብ ባክ ተደርጓል። እንደውም ከማንቸስተር ሲቲ በአንድ ወቅት አስታውሳለሁ አርሰናልን 5-1 ሲያሸንፍ ቤንች ላይ ያለው የኳሊቲ ልዩነት የሚልሽ ቤንች ላይ ያለው የማንቸስተር ሲቲ ቡድን 5-1 ያሸንፍ እንኳን ነው ቤንች ላይ ያለው ግን 8-1 ሊያሸንፍ ይችላል ስታዩ። በጣም ልዩነቱ ሰፊ ነው። አሁን ግን እንደዛ አሁን እሳቸው ብቻ ሳይሆኑ የቡድኑ ቴክኒክ ዳይሬክተሮች ልክ እንደ አንድሪያ ቤርታ በዝውውር ጉዳይ ላይ የሚያደርጉ ሰዎች ጥያቄ ይነሳባቸዋል። ዝውውሮቹ የቡድኑ ህመም ሁሌ እንደምንለው የሚያክሙ አይደሉም እና አንዳንድ ስሎትን ብቻ ተጠያቂ ማታረግባቸው ግን ታክቲካል ጉዳዮችስ ነው ተጠያቂ እኮ ናቸው። እሳቸውን ብቻ እኮ ነው እሳቸው ብቻቸውን አይወስዱትም የማይወስዱት ነው። ዞሮ ግን አሰልጣኙ ነው ሜዳ ላይ መጨረሻ ወደ እሳቸው ከመሪነት ጋር ተያይዞም እነ ቨርጂል ቫን ዳይክ ላይ ጥያቄዎች እየተነሱ ናቸው። በተለይ ዋይኒ ሩኒ ከሰጠው አስተያየት ጋር ተያይዞ እርግጥ ተቃውመዋል ቨርጂል ቫን ዳይክ የዋይኒ ሩኒን አስተያየት ግን ዋይኒ ሩኒ የማይደመጥ አስተያየትን የሰጠው የሚል ግን እምነት የለኝም። እኔ መሪ ያለው ቡድን አይመስልም ሜዳ ላይ በዋናነት የችግሩ ባለቤት መሪዎቹ እየሆኑ በቀደም ዕለት የነካ የፍጹም ቅጣት ምት አንድ ቡድንን የሚመራ መቼም የቡድን ካፕቴን ከአሰልጣኝ በታች ከሌሎች ተጫዋቾች በላይ ነው ሜዳ ላይ በመሪነት ጉዳይ ይመራል ተብሎ ነው ሀርቡ ባንዱን የሚያሳው። ስለዚህ ከዛ ጋር ተያይዞ ቨርጂል ቫን ዳይክ ምን ያክል ኃላፊነቱን እየተወጣ ነው፣ ሞ ሳላህ ኃላፊነቱ ምን ያክል እየተወጣ ነው የሚለው ነገር
የማያነጋግር አይደለም። በሊቨርፑል በኩል ቅድም እንዳነሳው የዚህ ቴክኒካል ጉዳዩን የሚመሩት ሰዎች፣ በዝውውር ላይ የሚሳተፉ አርነ ስሎት፣ የቡድኑ ሲኒየር ተጫዋቾች በሙሉ ይህን ኃላፊነት የሚጋሩ ይመስለኛል። ግን የዌስትሃሙ ጨዋታ ደግሞ ለአሰልጣኙ ስሎት ሌላ እርግጠኝነት ያሸንፋሉ ብሎ በራስ መተማመን ሄድ አይቻል። በምስራቅ ለንደን የዌስትሃም ስታዲየም ውስጥ የዌስትሃም ደጋፊዎች 3 ነጥብ እናገኛለን ብለው ሳጉርስ ነው የሚጠብቁት። ቡድናቸው አደጋ ውስጥ ነው። አሁን 3 ነጥቦች ማግኘት አለበት እና ከቡድኑ ሌላ 3 ነጥብ አቺቭ ማድረግ እንችላለን የሚል ደጋፊ ከጀርባ አለ እና በአስቸጋሪ አትሞስፌር ውስጥ ለመጫወት የሚገደዱ ይመስለኛል። ከዚህ ጋር ተያይዞ እንግዲህ ከሳምንቱ መጨረሻ የሚጠበቁ ጉዳዮች መካከል አንዱ ነው ይህን ጨዋታ የሚሸነፉ ከሆነ ሚሊሻ ያለም ጥርጥር ስለ ማሻሻል ሲያሻሽሉታል ወይ ምንድነው ማድረግ ያለባቸው ስለሚለው የሚወራው አንድሬ ራውላ ይሻላል ወይስ ግላስነር፣ ቻቢ አሎንሶ ወይስ ሮቤርቶ ዲዘርቢ፣ ሴስክ ፋብሪጋስ ወይ ኡናይ እንደዛ ስሞች ናቸው እየተነሱ ያሉትና ያለም ጥርጥር ሊቨርፑል ወደ ውጪ አዲስ መሪ የሚፈልግበት ጊዜ እየደረሰ ይመስላል። ሌላኛው ወሳኝ ጨዋታ የማንቸስተር ሲቲ እና የሊድስ ዩናይትድ ይመስለኛል። በተለይ ቅዳሜ ከመደረጉ ጋር ተያይዞ አይን ጨዋታ ማሸነፍና ሞር ፕሬዠር መፍጠር የለንደን ደርቢ ጨዋታ ይጠብቃል። ስለዚህ አንዳቸው ነጥብ ከጣሉ ሲቲ ወደፊት ስቴፕ አፕ ማድረግ ይችላል። በእርግጥ ሞር አርሰናል እዚህ ጨዋታ ነጥብ እንዲጥል የሚፈልግ ይመስለኛል ፔፕ። በሊቨርኩሰን ጨዋታ ሞስ ከኒኮ ጎንዛሌዝ ውጪ ሁሉ ቤንች አርጎ የጀመረው አዲስ ማች ፊትነስ ላይ ቢሆን እሱንም 11 ነው ነበር ቢሆንም አላስገባም። ስለዚህ ምን ያህል ፕሪሚየር ሊጉ አሁን ቅድሚያ እየሰጠ እንደመጣ የሚያሳይ ነው። እርግጠኛ ለመሆን ያስቸግራል ግን ስኳድ ደብዝ እኮ በስም 9 ክሩ ብሔራዊ ቡድን የሚጫወቱ ናቸው። በቀደም ከገቡት ውስጥ ኳሊቲ ልዩነት የለም። አቋማቸው ግን እንደከዚህ ቀደሙ ነው ወይ ለማለት ያስቸግራልና ሊድስ ዩናይትድ ላይ የቁጣ ውርጅቤ ነው። ምክንያቱም 2 ተከታታይ ሽንፈት በኤቲሃድ ሲቲ ምናልባት የዚህ ሁሉ ቁጣ የሚያርፈው ሊድስ ላይ ሊሆን ይችላል። አንድ ጎል አላገባም፣ 2 ተከታታይ ጨዋታ ጎል አላስቆጠረም። በእርግጥ ተቀይሮ ነው የገባ በሊቨርኩዘኑ ጨዋታ። የትኛውን ነው ፔፕ ጋርዲዮላ ይህን ሪስክ መውሰድ የነበረበት የሚለው ነገር ግን ትንሽ እያነጋገረ ይመስለኛል። እነዚህ ሊቨርኩዘን ላይ የተጠቀማቸው ተጫዋቾች ሊድስ ዩናይትድን በኢቲሃድ ለማሸነፍ ብቁ አይደሉም ወይ የሚለው ነገር የበለጠ ሻምፒየንስ ሊጉ ላይ ትኩረት ቢያደርግ በቋሚ ያስተላለፉ ገብቶ ሻምፒየንስ ሊጉን አሁንም ያለበት በቀጥታ ማለፍ የሚችልበት ቦታ ላይ ነው በደረጃ ሰንጠረዡ ከማድሪድ ግን የበለጠ ይህን ጨዋታ ግን አሸንፎ ቢሆን አሁን ሌሎች ደግሞ የባየር ሙኒክ አይነት ቡድኖች ስለተሸነፉ የበለጠ ወደ ላይ ከፍ የሚልበትን እድል ይሰጠው ነበር። 13 ነጥብ ገብቶ ሪስክ የወሰደ ይመስላል። ግን በሊድስ ዩናይትድን ጨዋታ ማሸነፍ ደግሞ ግዴታ አስፈላጊው ነገር ነው። 3 ተከታታይ ጨዋታ በዛ ላይ አይታወቅም። የስታንፎርድ ብሪጁ ጨዋታ ለአርሰናል ጨዋታውን ማሸነፍ ለሻምፒዮንነት የበለጠ እርግጠኛ ወደሚሆንበት መንገድ የሚወስደው ብዙዎቹ ነው ጥሎ የሚመጣው። ጨዋታውን የሚሸነፍ ከሆነ ግን ቸልሲን የበለጠ ተከታይ የሚያደርገው እነ ሲቲን ጨዋታ ማሸነፋቸው እንደገና በኒውካስል ያባከኑትን እድል እንደገና መልሰው የሚያገኙበትን ሁኔታ ይፈጥራልና ሲሪየስ ጨዋታ ተጨማሪ ያለፉትን 8-9 ዓመታት የእንግሊዝ ፕሪሚየር ሊግ ስታይ በተለይ ፔፕ ከመጣ በኋላ በሊጉ አቨሬጅ መሸነፍ ያለበት ዋንጫ የሚወሰዱ ቲሞች 3.5 ጨዋታ ነው። 3.5 ጨዋታ ነው አቨሬጅ። አሁን ማንቸስተር ሲቲ 4 ጨዋታ ተሸንፏል። 4 ከዛ አልፈዋል። ዳንኤል ፋልካ ቡድን የበለጠ ለፔፕ ጋርዲዮላ አይነት ቡድኖች ተስማሚ ተቃውሞ አለባቸው። እርሳቸው እኮ ሊድስ እኮ ጥሩ አይደለም። አሁን በቀደም ከአስቶን ቪላ ጋር እኮ የመሩ ተሸንፈው ደጋፊ ሜዳ ላይ ገብተው ሁሉ ፊዚካሊ ኮንፍሮንት ሊያደርጓቸው እሳቸው ክፍት ጨዋታ የሚወዱ አሰልጣኝ ናቸው። የበለጠ የሻምፒዮንሺፕ አሰልጣኝ ይመስላሉ። እዛት በምቾት ነው በጣም ከፍተኛ ፖሴሽን ድርሻ ብዙ ጎል እያስቆጠሩ ብዙ ነጥብ ሰብስበው ነው የሚመጡት። አብዶ ከድር ከታች ያመጣሉ ቲም ከዛ በኋላ ፕሪሚየር ሊግ ላይ ብዙ ይቸገራሉና ያን ያክል ፔፕ ጋርዲዮላ ላይ ፈተን ይችላል። ብዙ ክፍት ጨዋታን የሚከተሉ አሰልጣኝ በመሆናቸው ስፔሶች ይኖራሉ። ስፔስ ካለ ደግሞ ሃላንድ ይፈነጭብሃል እና እንደዚህ አይነት ጨዋታዎች ይስማሙታል። ያን ያክል ለሲቲ በኢታድ ከባድ ጨዋታ ላይ ሆነ ይችላል። እንግዲህ የሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታዎችን አንኳር ነጥቦችን ያነሳ ነው። በተለይ ከመጨረሻው ጨዋታ ሽንፈት ያስተናገዱ ቡድኖች ከመሆናቸው አንጻር ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ ሁሉም ሽንፈት አስተናግደዋል። ሪስፖንስ ምላሽ ለዛ ደካማ ፐርፎርማንስ ምላሽ የሚፈልጉ ጨዋታዎች ናቸው። የትኛው ቡድን ትክክለኛውን ምላሽ ይሰጣል? ሊቨርፑል ይነሳሉ ወይ? አርነ ስሎት ይህን የሞተ ወይም ደግሞ የተኛ የሚመስል አንበሳ መቀስቀስ ይችላሉ ወይ የሚለው የሚያጠያቅ ይመስለኛል። ይችላሉ ወይ? ለእናንተ እስቲ አስተያየት አድማጮቻችን። ማንቸስተር ሲቲን ጨዋታ የማሸነፍ ድሉ ከፍ ያለ ነው ብሏል ሚሊሻ። ማንቸስተር ዩናይትድስ ሴለርስ ፓርክ ላይ ምን ሊገጥመው ይችላል? ይህ ጨዋታ ትሪኪ ነው፣
ፈረንጆቹ እንደሚሉት የሚፈጠረው ነገር ሜዳ ላይ ማታቀው በጣም ለግምት አስቸጋሪ የሆነ ጨዋታ ይመስላል። በእነዚህ ምክንያቶች የሳምንቱ መጨረሻ ጨዋታዎች በጉጉት ይጠበቃሉ። ከሁሉም በላይ ደግሞ ስታንፎርድ ብሪጅ የአውሮፓ የወቅቱ ምርጥ ቡድኖች አርሰናል ከቼልሲ ጋር የሚያደርጉት ጨዋታ አርሰናል መሪ ስለሆነ ነው ቅድሚያ ያደረኩት እንጂ በቼልሲ ሜዳ ላይ ነው የሚጫወቱት ይጠበቃል። ይህንን ጨዋታ ከአንድ ሰዓት አስቀድሞ እሁድ ከጨዋታው በፊት ከእናንተ ጋር እንገናኛለን። በእነዚህ ዙሪያዎች ላይ ሀሳቦቻችሁን አድርሱን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሚሊዮን ጉግሳና ዮናስ አዘዘ ነበርን። 433 ማርክ የሆነ ሚሊሻ እንደምታዩት የዩቲዩብ ገጻችን ነው። ሼር፣ ላይክ፣ ሰብስክራይብ በማድረግ የዚህ ቤተሰብ አባል እንድትሆኑ ዝግጅቶቻችን እንድትከታተሉ በአክብሮት እንጋብዛለን። በሌላ ፕሮግራም እስከምንገናኝ በዚሁ እንሰናበታለን።